ለዚህ ነው በቃ ለዚህ ነው አሳባቸው ይሄነበር ለዚህ ነው ይቅርታ አርጊለት ልጁን እንደ በፍላጎቱ ይታክር የለው ምናምን ያሉኝ እህቱም ወንድሙም ለዚህ ነው ይሄን አስበው ነው ሲጀመር ፈረንጁ ትክክል ነበር እሱን ለምን የሰው ወሬ ትሰሚያለሽ ምናምን እያሉ ፈረንጁም ትክክል ነበር ደስታም ትክክል ሁለቱም ትክክል ናቸው ልጄ ሊቀሙኝ ፈልገው ነው ሩታ ምን መርካላቸው ልጅሽን ለመቀማት ሲነገረኝ ምን መጣው ያደረጉት እያየሽ ነው እንዴ ሜሪ ስልካቸው አይሰራም የማናቸው አይሰራም ለአቶም ደወልኩኝ አልመጣም ስልኩ ይመለስ እንዳኒ ማመን አልነበረም እኔ ምንም ቦታ አልቀረኝም ገባሽ ሲኖርበት ያልኳቸው ቦታዎች በሙሉ ሄድኩኝ በአካባቢ ምንም የቀረኝ ቦታ የለም ሄርሜላ ሚሳይቀረኝ ማንም የለም ስልካቸው አይሰራም ዳኒ ስልካቸው አይሰራም የእህቱም የወንድሙም አልሰራም አለይኩም ተመካክረው ነው ያደረጉት የምር ተመካክረው ነው ያደረጉት እንደዛ ሊሆን ይችላል እንደማረጋጋው ልጄ እኮ የለም ሜሪ ሩታ እንግዲህ ልጇ በመወሰዱ እንግዲህ በጣም አዝና እንግዲህ በጣም ተክዛ እንግዲህ በጣም 2 ቀን ሙሉ ስታለቅስ ዋለች ስታለቅስ አደረች አሁንም ደግሞ ስታለቅስ አረፈደሽ ማለት ነው በጣም ያሳዝናል እንግዲህ እያለቀሰች ትገኛለች 2 ቀን ሙሉ 2 ቀን ከግማሽ እንግዲህ ማልቀስ ማለት በጣም ጉዳት ነው ለአንድ ሴት ልጅ ማለት ነው ንጉሱና ንግስቱ ደግሞ ልጁን ይዘው እንግዲህ ፏፈሽ በረከት ቁጥቁ እያሉ ነው ማለት ነው ቀጭቋ እያሉ ይገኛሉ ማለት ነው በረከት ይግባታ ቤታችን ልጅ ያለበት እንግዲህ ጥሩ ነው ምድሬሽ ምናምን እያሉ እንግዲህ በደስታ በፍሽጋ እንግዲህ ፍሽጋቸውን እየነፉ ይገኛሉ እኔም ፊው ብያቸዋለሁ ማለት ነው በዚህ አጋጣሚ ደመቁ እንግዲህ በጣም ታማ እንግዲህ አልጋ ላይ ትገኛለች ማለት ነው በጣም ያሳዝናል ሀቂቀተን ልጁ ጡት ይጠባል በዛ ላይ እንግዲህ ጡት የሚጠባል ገና እንግዲህ አንድ ወንድ ልጅ እስከ 6 ወር የእናትን ጡት ያገኝ ምናምን ይላሉ ዶክተሮቹ እና እሷ ደግሞ ወደ ዶክተርና ስትሄድ አይ አንቺን የውሸት ዶክተር ነው እንጂ የሚያክምሽ እውነተኛ ሐኪም ሊያክምሽ አይችልም ብለው እንደመለሷትም እንግዲህ ሰምተናል በጣም ያሳዝናል እንግዲህ 2 ቀን ተኩል እንግዲህ ስታለቅስበት እንግዲህ የነበረው ነገር እንግዲህ ይሄ ነው እንግዲህ ሰባዊነት ተሰምቷችሁ ድምጽ ሆኗት ልጇን አብርሃም እንግዲህ የጋሽዬ ልጅ ንጉሱና ንግስቱ እንዲመልሱላት ዙሮ ጀግንነታቸውን አሳይተውሻል እንግዲህ እኔ ከአብርሃም ጋር አትሳፈቺ ጓደኞችሽን ይዘሽ አትሞዳሞጂ በገዛ ቤቱ ብዬሽ ነበር በትናንትናው ደግሞ ጎጃም ሚዲያ ይቅርታ ላይ የደመቁ ምርኮኛ ናትኝ የደመቁ ምርኮኛ ነኝ ምናምን አለኝ የሩታ ምርኮኛ ነኝ ብላ አለች ምናምን ብለው እኔ ሁላችሁም ነው ያልኩት በደንብ ሄዳችሁትኝ ሁላችሁም የሩታ ምርኮኛ ናችሁ በጎቹ እሷ ደግሞ የኛ ምርኮኛ ናት ነው ያልኩትኝ ውስጥ ላይም ተናግሬዋለሁ በላይ ኮሜንት ብቻ አይደለም ግን ናት በቃ የሩታ ምርኮኛ ነኝ ካሁን በኋላ ብላ ጎጃም ሚዲያ ላይ ምናምን ብላችሁ ስታናፍሱ ነበረ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያኖች ሰላም ብያለሁ እንዴት አላችሁልኝ ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ጋይስ ዴይ ወደ 100K አስገቡ እስኪ እንደማንኛውም 100K ልግባ ጋይስ ስንት አመት ይመስላችሁ አንድ ቻናል ይዤ 6 አመት ነው በነገራችን ላይ 2 ተዘግቶ ይሄ ብቻ ነው የቀረው ማለት ነው ስለዚህ ዴይ 100K አስገቡኝ እኔም ልደሰት እኔም መታችሁ ነኝ እና ለምታረጉ ደግሞ ወቶች እጅግ አመሰግናለሁ ክብረት ይስጥልኝ እጅግ አመሰግናለሁ እንግዲህ ወደ ነገሮች ስገባ ወደ ዋናው ስገባ እንግዲህ ደመቁ እንደታመመች እንግዲህ ሰምተናል ልጄን ይመልስልኝም እያለች እንግዲህ ጥሪ እያስተላለፈች ትገኛለች ብዙዎቹም ደግሞ በሁለተኛ ደረጃ አንድ ሐሳብ ልስጣችሁ የሆነ ነገር ቢሆን ባብዬ የሆነ ነገር ቢሆን ጩጩዬ የሆነ ነገር ቢሆን ልጁ የሆነ ነገር ቢሆን ሄርሜላ ተጠያቂ ናት እያላችሁ ብዙዎቹ ሐሳብ አስተያየታችሁን ስታቀርቡ ነበር እሱ አይደለም ኬዝ ወዳጆቼ እሱ አይደለም እውነታው ትክክለኛ አይደላችሁ ስትፈርዱም ቀስ ብላችሁ ስትጽፉም ቀስ ብላችሁ አስተውላችሁ ሚዛናዊ ሆናችሁ ምክንያቱም ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ሽሮ ጥዶ ማልቀስ
ማለቃቀሱ ትርጉም የለውም። ሐኪም ቤት መሄዱ ትርጉም የለውም። ስለዚህ ንጉሱና እኮ ዳይመንዷ ንግስቷ እኮ ማለት ነው የዘመናችን አዲሷ ንግስቷ አዲሷ ሙሽራ ማለት ነው። አዲሷ ባለቀለበቷ በአለቀለበቷ የዛሬ ዓመት የማምዬ እናት ብዬሻለሁ። ስለዚህ ሄርሜላ እናት ብትሆን ወይ ታድሎ ልጁ። እኔ ግን በጣም አንዳንድ ነገሮችን ልናገር፣ መቼም ጎጃም አይደለሁም ያው እንትን አይለኝም እና አንዳንድ ነገሮችን ልናገር። እኔ ግን እንደ አንድ ማለት እናት ማለት ችግር የለውም ልጁ ሲያድግ ይደርስበታል። ላኪን ግን ግዴታ ካሜራ ልመድ ምናምን ብለሽ እውነት አስመስለሽ የምታለቅሽው ነገር እሪ ብለሽ ድራማው እንዴት ነው? ቤተሰብ ደህና ናቸው? ድራማው ተመቻችሁ? እንዴት ነው ድራማው? ግን ድራማሽን ቀጥለሽ እኔ ትናንትና ተናግሬያለሁ። አብርሃም ዛሬ ልጁን ወሰደ፣ ነገ እየየ ብላ የደም እንባ እያለቀሰ ትመጣለች። እንባ ይወጣሻል። ደግነቱ ፊትሽ ጥሩ ነው። በርበሬ ትንሽ ትንሽ ላርጎ ትንሽ ማለት የሆነ ወዝ እንዲያመጣ እንደ ለቅሶ አይነቱ እንዲያመጣ ብዬ ነው። ለማንኛውም ሐኪም ቤት ትገኛለች። የውሸት ሐኪሞች ናቸው እሷን የሚያክሟት ተብሎ ወደ ውሸተኞች ሐኪም ቤት እንግዲህ ጥቁር አንበሳ ሳይሆን ወደ ጥቁር መራራ ነው የተቀየረው ማለት ነው። ወደዛኛው ወደ ውሸቱ ዶክተርና ነው እንግዲህ ደመቁ የሄደችው በአዲስ አበባ ሐኪም ቤት ሆስፒታል ውስጥ አይደለም የምትገኘው ከቡታጀራ ለፍት ብላ ትንሽ ከተማ ልጅ እዛ ውስጥ ነው የምትገኘው ማለት ነው። ሐኪም ቤት ትገኛለች። ደመቁ እንግዲህ የልጇ መጥፋት እንግዲህ መሯት ስልክ አለመነሳቱ፣ ዛሬ ደግሞ እንግዲህ ተመልሰልኝ ብለሽ እንደምትመጪ እርግጠኛ ነን ማለት ነው። አብርሃም ደግሞ ደግ አድርገሃል የጋሽዬ ልጅ። ይሄ ነው ጀግንነት፣ ይሄ ነው ትትና። እኛ የነገርነው ሁሉንም እየፈጸምክ ነው። እጅግ 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 እናመሰግናለን። በርታ። ወደፊት ነው እንጂ ወደኋላ የለም። እኛ መቼም ደመቁ ፊቷ ስለተኮሳተረ በጣም ደስተኞች ነን። ለማንኛውም ደመቁ ባለቀሰች ደስ ብሏቸው ጋይስ፣ ደስ አላቸው። እምባ አይወጣትም። ለማንኛውም በጣም 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 ታማ እንግዲህ ሆስፒታል እንደገባች ነው እንግዲህ የተነገረ በጣም እንደታመመች ማለት ነው። ስለዚህ ያማል፣ የልጅ መጥፋት፣ የልጅ ስልኩ ያው መዘጋቱ ምናምን በጣም ያማል። ንጉስና ንግስት ደግሞ ባርኪቱ እያሉ ነው። ወይ ተገናኙ ወይ ቅናት! ኧረ ቀኑ